ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሐሙስ ረፋድ መረጃዎችን እናልፋለን። በመጀመሪያ የአማራ ፋኖ በጎጃም የአዲስ ዓለማየሁ 7ኛ ክፍለ ጦር ድል ቀንቶታል። ሉማሜ ከተማ ገብተው ጠላትን መግቢያ መውጫ ሳያሳጡትም አርፍደዋል። ማርያም ሰፈር፣ ሚካኤል ሰፈርና ሉማሜ ከተማ አስተዳደር ጽሕፈት ቤት ውጊያው የተደረገ ሲሆን 48 የጠላት በመደምሰስ 23ቱንም ከባድ ቁስለኛ በማድረግ 8ቱንም በመማረክና መሳሪያ በመማረክ ታሪክም ተሰርቷል። የሉማሜ ከተማ ሚኒሻ ጽሕፈት ቤትና ፖሊስ ጣቢያም የቦምብ ጥቃትም አድርሰውበታል። አገዛዙ ሲጠቀሙበት የነበረው በርካታ ላፕቶፕ መማረካቸውም ተችሏል። ከየትኖራ ወደ ሉማሜ ለድጋፍ የተንቀሳቀሱ አንድ ካሶኒ ሙሉ የአብይ አሽከር ዘሪሁን 13 በመጠቀም ማውደምም ተችሏል። መቶ አለቃ አበበ ሰው መሆን በመቶ አለቃ ገረመው አገዛዥ እና በክፍለ ጦሩ እንቁ መሪዎች የተመራ ይህ ዘመቻም በታሰበው ልክ ውጤታማም ነበረ። የአብይ አህመድ ሰራዊት 10 መኪና ይዞ ወደ እናርጅና እናውጋ ወረዳ ቀበሌ የገባ ቢሆንም መጋቢት 14 2017 ዓ.ም ከምሽቱ 1 ሰዓት ከ30 የፋኖ ኃይሎች አብራሪ ያለው ብሎ ከገደብ ከተማ ተነስቶ ወደ ደብረ ወርቅ ከተማ በሚሄደው ላይ ያለውን ያገዛዙን ኃይልም ሶማ ብርጌድ ብሸት ኮኛ ቀበሌ ላይ በድፈጣ አንድ አቦማ የጫነ ጠላት ኃይልም በቦምብና በጥይት በረዶ በማዝነም ወንፊትም አድርገውታል። የጠላት ኃይል የድሽቃም ማት እየተኮሰ ጉዞንም ማቋረጥ አድሯል። ወደ ቀጣይ መረጃ ስናልፍም ከአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ጮቄ ብርጌድ የተሰጠ መግለጫ። ከሁሉም አስቀድሞ ለአማራ ሕዝብ ስትሉ በዱር በገደሉ እየተዋደቃችሁ ራቡንና ጥሙን ሳይበግራችሁ ለነፍሳችሁ ሳትሰሱ ከሞቀው ቤታችሁ ወጣችሁ ለምትታገሉ የአማራ ፋኖ ለሆናችሁ የክርስትና እምነት ተከታዮች እንዲሁም ለኢትዮጵያ ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ ለማለትም እንወዳለን ሲሉ ይጀምራሉ። የአብይ አህመድ ጨፍጫፊ ቡድን የአማራ ሕዝብን ለማጥፋት እንቅልፉን አጥቶ የሚችለውን ሁሉ እያደረገ ይገኛል። የብልጽግና መንግስት አማራን እርስ በርስ አዋጋለሁ በሚል የጅል የሞኝ ብልሃት ያለውን እየሞከረ ይገኛል። የዚህ ማሳያ የሚሆነው ደግሞ በቀን 10 2017 ዓ.ም ሰዴ ከተማ የነበረውን ውጊያ የሚኒሻ አባላትን ከፊት በማድረግ አብዛኞቹ የእሳት ራት እንዲሆኑም አድርጓቸዋል። ሌላው ሳይቀር የተወሰኑ የፖሊስ አባላት የሚኒሻ አባላት ከፊት በማሰለፍ ተኩስ ሲጀመር ጥለዋቸው በመሮጥም ሁሉም እንዲደመሰሱ የአብይን ሴራ አስፈጻሚ የሚኒሻ አመራሮችና የተወሰኑ ፖሊሶች ትልቁን ድርሻ ተወጣውታል። እድል ቀንቷቸው ከመበላት ሴራና የእሳት ራት ከመሆን የተረፉትም የሚኒሻ አባላት ከየገቡበት ጫካ በመውጣት የፋኖን ኃይል ይቅርታ በመጠየቅ ወደ መዝገብ ጮቄ ብርጌድ እጅ ሰጥተዋል። ከዚህ በፊት ባወጣነው መግለጫ መሰረት በይቅርታ እንደምንቀበል ቃል በገባነው መሰረት 16 የሚሆኑ የሚኒሻ አባላትን ተቀብለን ግንባታ እየሰጠንም እንገኛለን። ከዚህ ጋር በተያያዘ በምስልና በፎቶ የተደገፈ የሚዲያ ሽፋን እንደሚኖረውም ማሳወቅ እንፈልጋለንም ይላሉ። ወደፊት በሰዴ ከተማ ሰፊ ዘመቻዎችን እንደሚኖሩ ግን ወታደራዊ ሚስጥር በመሆኑ ዛሬ ነገ ወይም ከዚህ ቀን ብለን መግለጽ ስለማንችል ይህ መግለጫ ከወጣበት ቀን ጀምሮ የከተማችን አካባቢው ማህበረሰብ የድሮ የተለያየ ጥንቃቄ እንደሚያደርግና ከጠላት ኃይል ራሱን ነጥሎ እንዲቀመጥና በጥንቃቄ እንዲንቀሳቀስም እናሳስባለን ብለዋል። በቀን 8ኛ ወር 2017 ዓ.ም በነበረ ውጊያም ከፋኖ በኩል ጥንቃቄ በተሞላበት ንጹሃን እንዳይጎዱ ጠላትን በመነጠል የተሰራው ጀብድም ታሪክ ላይ ተሰንዶ የሚቀመጥም ሁነት ነው። ስለዚህ መቼ ሊሆን የማይታወቀው ዘመቻ ጠላት እንደ እብድ ውሻ እየተናከሰ ስለሚገኝ የበቀል ብትሩን ህዝባችን ላይ ሊያደርግ ስለሚችል ጥንቃቄ እንድታደርጉም እያልን በሰዴ ከተማና ዙሪያ የሚከተሉትን ክልከላዎችም የጣልን መሆኑን እናሳውቃለን ብለዋል። አንደኛ፣ ከምሽቱ 2 ሰዓት በኋላ ከንጋቱ 11 ሰዓት በፊት መንቀሳቀስ ፈጽሞ የተከለከለ ነው ብለዋል። ሁለተኛ፣ ከዚህ ቀን ጀምሮ ጠላት ትምህርት ቤቶችን
ካምፕ ስላደረገ ተማሪዎችን፣ መምህራን እንዲሁም የትምህርት ባለሙያዎች ለይስሙላ 10 ባልሞሉ ተማሪዎች ፕሮፓጋንዳ ለመስራት እንደምታስተምሩ ስለደረስነበት ከዚህ ስርዓታችሁ እንድታቆሙ እያለ ትምህርት ቤቱ ላይ ጉዳት ቢደርስ መምህራን፣ የትምህርት ባለሙያዎች ተጠያቂ እንደምናደርግ ማሳሰቡን እንወዳለን ብለዋል። ሶስተኛ፣ አልፎ አልፎ እጅ ያልሰጣችሁ በህይወት የተረፋችሁ የሚኒሻ አባላት በ2 ቀን ውስጥ እጅ የማትሰጡ ከሆነ እርምጃ የምንወስድ መሆኑንም እናሳውቃለን ብለዋል። አራተኛ፣ በሰዴ ከተማና አካባቢ የትኛውም ግለሰብ ማታልፉ ከፋኖ ኃይል ውጭ የትኛውንም አይነት ትጥቅ ይዞ መንቀሳቀስ ፈጽሞ የተከለከለ ነው ብለዋል። ወደ ቀጣይ መረጃ ስናልፍም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬኑ መሪ ቮሎዲሚር ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውንም ፍንጭ ሰጡ። ፑቲን ይህንን ያሉት ሩሲያ በዩክሬን ላይ ወረራ ከከፈተች በኋላ ለመጀመሪያ ጊዜ ነው። ፕሬዝዳንቱ ለሩሲያ መንግስት የቴሌቪዥን ጣቢያ ሰኞ ዕለት ሲናገሩ ሩሲያ ሁልጊዜ ማንኛውንም ሰላም ለማምጣት የሚደረጉ ጥረቶችን በበጎ ነው የምትመለከተው ብለዋል። የኪየቭ መንግስትም ተወካዮችም ተመሳሳይ ስሜት እንደሚኖራቸው ተስፋ እናደርጋለን ብለዋል ቭላዲሚር ፑቲን አስተያየትም ሲቪል ኢላማዎች ላይ ጥቃት አለመፈጸሙንም በተመለከተ ከዩክሬን ጋር ቀጥተኛ የሆነ ንግግር ላይም ለመሳተፍ ፍላጎት መኖሩን እንደሚያመለክትን የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭም ተናግረዋል። ዜሌንስኪ ለፑቲን አስተያየትም በቀጥታ ምላሽ አልሰጡም። ሆኖም የዩክሬን የሰላማዊ ሰዎችም ደህንነት ለሚያረጋግጥ ማንኛውንም ንግግር ዝግጁ መሆናቸውንም ገልጸዋል። ሩሲያ እንደ አውሮፓውያኑ በ2022 በዩክሬን ላይ ሙሉ ወረራ ከከፈተች በኋላ በሁለቱ ወገኖች መካከል ቀጥተኛ ድርድር ተካሂዶም አያውቅም። ፕሬዝዳንት ፑቲን የሁለትዮሽ ግንኙነታቸውን ጨምሮ ሲቪል ኢላማዎች ላይ ጥቃት ስላለመፈጸማቸው ውይይት ሊያደርጉ እንደሚችሉም ሲገልጹ በዩክሬን በኩልም ድርድርና ውይይት ለሚያካሄድ ፍላጎት እንዳለም በማሰብ እንደሆነም ፔስኮቭ ለኢንተርፋክስ የዜና ወኪልም ተናግረዋል። ዜሌንስኪ ምሽት ላይ በቪዲዮ ባስተላለፉት መልእክት ሞስኮ በሰላማዊ መሰረት ልማቶች ላይ የምትፈጽመውን ጥቃት ለማቆም ትስማማ አለያም አትስማማ እንደሆነም ዩክሬን ግልጽ የሆነ መልስም ትፈልጋለችም ብለዋል። የዩክሬን መሪ ፑቲን ለፋሲካ አጭርና ወሰን የሆነ ተኩስ አቁም ማድረጋቸውን ተከትሎም በረጅም ርቀት ተወንጫፊዎች ድሮኖችና ሚሳኤሎችን በሲቪል መሰረት ልማት ላይ የሚፈጽሙ ጥቃትን ለማብራራት ቢያንስም ለ30 ቀን የተኩስ አቁም እንዲደረግም ሐሳብ አቅርበው ነበር። ሆኖም በዚህ የወር መጀመሪያ ላይ በሰሜን ምስራቅ ከተማ ሱሚያ ከተሞች 35 ሰዎች የተገደሉበትና ከ100 በላይ ሰዎች የተጎዱበትን የሲቪል ህንፃ ጦራቸውን ኢላማ መደረጉንም ፑቲን አምነዋል። በሱሚያ ቀጠና በኮንግረስ ሴንተር በጣራችን ስለተፈጸመው ጥቃት ሁሉም ሰው ያውቃል። የሲቪል መሰረተ ልማት ነው ወይስ አይደለም? ሲቪል መሰረተ ልማት ነው። ሆኖም በኩርኩስ ክልል ወንጀል ለፈጸሙት የሽልማት ስነ ስርዓት እየተካሄደ ነበርም ብለዋል ፕሬዝዳንት ፑቲን። በዚያ ወቅት የሰማያዊ ማዕከልም ፋሲካን የሚያከብሩ ሰዎችም ጎዳናውን ተጨናንቆ ነበር። ሆኖም በኮንግረሱ ህንፃ የሜዳሊያ ስነ ስርዓት እየተካሄደ እንደነበረም ከተዘገበ በኋላ የክልሉ ምክትል መሪ ከስራቸውም ተባረዋል። ዜሌንስኪ ሰኞ ዕለት በሰጡት አስተያየት የዩክሬኑ ቢያንስ የሲቪል መሰረተ ልማት ላለመምታት ያሉትን አቋም አቅርባለች። ከሞስኮው ግልጽ መልስ እንጠብቃለን። ይህንንም እንዴት እንደምናረጋግጥ ለማንኛውም ንግግር ዝግጁ ነን ብለዋል። ዜሌንስኪ ጨምረው ግልጽ የሆነ ቀላልና ተጨባጭ የሆነ መንገድ አለ። ይህም በሚሳኤሎች እና ረጅም ርቀት ድሮኖች የሚፈጸሙ ጥቃቶች ማቆም ነው። ይህም የሁሉንም የሲቪል መሰረተ ልማት ደህንነት ያረጋግጣል። እውነተኛና ዘላቂ የተኩስ አቁም ማድረግ ሰላምና ደህንነቷን ለማረጋገጥ የመጀመሪያው እርምጃ መሆኑን አለበት ሲሉ ተናግረዋል። ይህ በእንዲህ እንዳለ ሰኞ ምሽት ላይ ሩሲያ በዩክሬን የወደብ ከተማ ኦዴሳ ላይም የድሮን ጥቃት መፈጸሟም ተዘግቧል። የአካባቢው ባለስልጣን እንዳሉትም በጥቃቱ የመኖሪያ ህንፃ በእሳት በመያያዙና በመፈራረሱ 3 ሰዎች ጉዳትም አጋጥሟቸዋልም ብለዋል።
በሌላ በኩል ዩክሬን ረቡዕ በለንደን በሚካሄደው ከአሜሪካና ከአውሮፓ ሀገራት ጋር በሚደረገው ውይይትም ትሳተፋለች። ውይይቱ ቀዳሚ አጀንዳ ያለምንም ቅድመ ሁኔታ ተኩስ ማቆም እንዲደረግ መግፋት እንደሆነም ዘለንስኪ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ውይይት ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት አትሳተፍም ካሉ በኋላ በዚህ ሳምንት መጀመሪያ ላይ ሩሲያና ዩክሬንም ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉም ገልጸዋል። ስላዳመጣችሁ እናመሰግናለን። ቸር ዋሉልን።